አላዛርና ትንሱ ችግር ገጥሟቸዋል። እንግዲህ የአላዛርና የትንሱ ፍቅር በትንሹም ቢሆን ተፈትኖ ነው ከዚህ ጋር የደረሰው። ያው ማሚ ይሄ ፍቅር እንዲስተካከል ደፋ ቀና ብላ ከሐዋሳ አዲስ አበባ ተመላልሳ ነው ከዚህ ያደረሰችው፣ ማለት አብረው እንዲሆኑ ያደረገች። ነገር ግን ዛሬ ባልታሰበ ሁኔታ ወንድሟ መቶ ወስዷታል ማለት ነው ትንሱን። አላዛርም በጣም ተበሳጭቷል። በእውነት አላዛር ነገሮች ይደጋገሙበታል። በጣም ነው ያሳዘነኝ ማለት ነው። ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛልኝ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ስለምታበረታቱኝም እጅግ በጣም አመሰግናለሁ። እንግዲህ የትንሱ ወንድሞች ወይም ደግሞ አጎት የትንሱን ደስታ የሚፈልጉት አይመስለኝም። በዚህ አጋጣሚ እንግዲህ የምንመለከትባቸው ይሄንን ነው። እች ልጅ አሁን ላይ አላዛር ንግስቱ አድርጎ አንከባክቦ ይዟታል አይደለ? ስለዚህ ምንድን ነው በዚህን ያክል እየመጡ ደስታዋን ለማደፍረስ የሚፈልጉት እንዴ? አንዳንድ ሰው እኔ ግራ ነው የሚገባኝ። የራሴ ሞቅ ያለ ደስታዬን እያደፈረሰ ለእናንተ ላንቺ ብዬ ነው ቢለኝ ማንም አልሰማው። ሞላት ወንድም ራሱ ማለት ነው። የምሬን ማለት ከተደላደለ ህይወቴ ከደስታዬ ካፈናቀሉኝ ምንድን ነው ለእኔ የሚያስቡት? በጣም ከባድ እኮ ነው። እና ቅድሚያ ስለ አላዛር ልናገር ወይስ ደግሞ ስለ ትንሱ ልናገር? ትንሱ በጣም ምስኪን ልጅ ነች። ፍቅር አዋቂ ነች። ፍቅር ሰጭ ነች። የምር ስትንከባከብ ራሱ በጣም እጅግ ደስ ትላለች። ማለት ቃላቶቿ ጣፋጭ ናቸው የምታወጣቸው። ማርያምን እጅግ በጣም ነው ደስ የምትለው። እና ነገር ግን ደግሞ በጣም የሚያናድድ ባህሪ ያለባት የሆነ ስሜቷን እየገታች ልክ ቤተሰቦቿን ላለማስቀየም የምታደርገው ነገር ከዚህ ጋር ምን አለ መሰላችሁ? ማለት ጸጥ ማለቷ ምናምን ለቤተሰቦቿ ክብር መስጠቷ ይሄ ልክ ነው በእርግጥ ክብር መስጠቷ። ግን ደግሞ ክብር የምትሰጠው የራሷን ነገር የራሷን ስሜት እየገደበች አይደለም። እዚህ ጋር እሷ አላዛርን ትፈልገዋለች፣ ታፈቅረዋለች። ግን የልጁን ስሜት አስበልጣ ነው የሄደችው። ለምን እንደዚህ ይሆናል? ሲቀጥል ደግሞ ይኸው ሲያናግሯት ማለት ነው እንደዚህ አንገቷን ቅርቅር አድርጋ ሽምቅቅ የምትለው ነገር እኔ አይመቸኝም። ከምሬ ነው የምላችሁ። ማለት ቤተሰብን በአግባቡ ማናገር አለባት። ክብራቸውን በማይነካ መልኩ የምትፈልገውን ልታስረዳ ይገባል። በዚህ የሙቤ ፍቅረኛ ሀያት እንዴት እንደምወዳት በቃ ወንድሟን ክብሩን እንዳይነካ አድርጋ በስነ ስርዓት ነው ስሜቷን የምታስረዳውና ምንም የምትፈራው ነገር የለም። ስለዚህ ትንሱ ወንድሟ ያ ማን ነው አጎቷ እንደዛ ጎትቶ ሲወስዳት ልክ ተጎትታ ሄደች። ዛሬም ደግሞ ወንድሟ ሲጎትታት ተጎትታ ሄደች። እንዴ ሲያናግሯት ሁሉ በጣም ነው የምትንቀጠቀጠውና ቤተሰብን አንገት የሚያስደፋ ነገር አንስራ እንጂ ማለት እነሱን በሚያስከብር መልኩ ህይወታችን መምራት የራሳችን ፋንታ ነው። ከዚህ ጋር ማንም ወንድም እህት ማንም ሊመራልን አይችልም የኛን ህይወት። እና ያለፈ ህይወት ደግሞ ማንኛውም ሰው ያለፈ ህይወት አለው። ፍቅረኛ ነበረን፣ ብዙ ነገሮችን አሳልፈናል፣ ብዙ ታሪክ ሊኖረን ይችላል ከጀርባ። ይሄ ያለፈ ነገር ነው። የተደፋ ውሃ አይታፈስም። ከዚህ ጋር ለምሳሌ አሁን አላዛር ድሮ ፍቅረኛ ይኖረው አይኖረው በቃ ይሄ ያለፈ ነገር ነው። ትንሱን እዚህ ጋር ምንም አፌክት የሚያደርጋት ነገር የለም። ምክንያቱም አሁን ያለችበት አዲስ ህይወት እስከሆነ ድረስ ከዚህ ጋር ያወቀችው አዲሱን አላዛርን እንጂ ድሮ ፍቅረኛ የነበረውን አላዛርን አይደለም። ምክንያቱም ያን ህይወት አለፈ እኮ ኦልሬዲ። እና ወንድሟን ማለት ያለባት እኮ ስለ በፊቱን አይመለከተኝም፣ እኔ አሁን ስላለሁበት ነው የሚመለከተኝ። አሁን ያለሁበት ነገር ደግሞ እጅግ በጣም ደስተኛ ነኝ ብላ መመለስ ትችል ነበር። ግን ተርበት ብታ እኔ ራሱ ተናደድኩኝ እኮ ይመር ተርበት ብታ ደንግጣ ምናምን ነው የሄደችው። እና አላዛር በጣም ነው የተናደደው። ምክንያቱም ልጁ ራሱ ገና ምንም ሳያውቀው ነው እንዲህ ያመናጨቀው። አውቄዋለሁ ምናምን ይላል እንጂ እንግዲህ የሚያውቀው ከ3 ዓመት በፊት ምናምን ነው። አስቡት። ክብር የሚባል ነገር አይታይበትም። ዛሬ እሱ እንደዚህ ፊጥ ፊጥ ስላለ አይደለም። ነገ አላዛርና ትንሱ ልጅ ሊወልዱ ይችላሉ፣ ሊጋቡ ይችላሉ፣ አይታወቅም። በዛ ሰዓትስ ምን ሊሆን ነው? እንኳን የወንድም የእህትን ፍቅረኛ አይደለም ማለት ነው ማንኛውም ሰው ልናከብር ይገባል። እና እንደው ከመሬት ተነስቶ ደግሞ ጸብጸብ ነው ያለው ማለት ነው። ሰውን ወደ ጸብ የሚገፋፋ ነገር ነው ሲያሳይ የነበረ ወንድሟና ልክ አልሰራም። አላዛር ደግሞ አይዞ ወንድሜ ያው የዋህ ነው። የዋህነት አምላክ ፈጣሪ ይጠብቅ፣ ፈጣሪ የምትፈልገውን ነገር ያሳካላል ብዬ ተስፋ አደርጋለሁኝ። በጣም ትዕግስተኛ ነው የሆነው። ምንም ነገር ሊናገረው አልፈለገም። ምን ይበለው? ግራ አጋባው እኮ። እና ከዚህ በፊት ያለፈ ህይወቱን ምን የምታውቂው ነገር የለም። ከዚህ በፊት አውቀዋለሁ፣ ሐዋሳ አውቀዋለሁ፣ ሻሸመኔ አውቀዋለሁ ይላል።